ከነዚህ 5 ነገሮች አንዱን እንኳን ደጋግመሽ የምታደርጊ ከሆነ ያለ እድሜሽ እንድታረጂና ውበትሽን በየቀኑ እየደበዘዘ እንዲሄድ ያደርጉሻል። ነገር ግን አብዛኛው ሰው ባለማወቅ 5ቱንም ተግባራት ይፈጽማል። እርጅናም ሆነ የውበት መርገፍ ተፈጥሯዊና የማይቀር ነገር ቢሆንም ነገር ግን እነዚህ 5 መጥፎ ልማዶች ያለ ጊዜው እንዲመጣ በማድረግ እጅጉን ያፋጥኑታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ዛሬ ለየት ባለ ቪዲዮ መጥቻለሁ። እንደ አንድ ሙስሊም ትልቁ ትኩረታችን አኻራችንና ነፍሳችን ቢሆንም ነገር ግን ውጫዊኛነታችንና ገጽታችንንም በፍጹም መዘንጋት አይኖርብንም። ስለሆነም በዛሬው ቪዲዮ እነዚህን 5 ያለ ጊዜው የሚያስረጁንና ውበታችንን የሚገፉ መጥፎ ልማዶችን እንመለከታለን ኢንሻአላህ። ሳይንስ እነዚህ 5 ልማዶች አንድን ሰው አስቀያሚ መልክ እንደሚያላብሱትና ያለ እድሜው እንደሚያስረጁት ያረጋገጠ ሲሆን ነገር ግን ቁርአን ከ1400 ዓመታት በፊት ከነዚህ ልማዶች እንድንርቅ አስጠንቅቆን ነበር። ሱብሃንአላህ። እናም በዛሬው ቪዲዮአችን እነዚህን ቀስ በቀስ ውበትሽንና የፊትሽን ኑር የሚገፉ እንዲሁም ያለ እድሜሽ ያረጀሽ የሚያስመስሉሽን በሳይንስ የተረጋገጡና ቁርአንም ከነሱ ያስጠነቀቀን የሆኑ 5 መጥፎ ልማዶችን እንመለከታለን ኢንሻአላህ። በመጀመሪያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ቪዲዮ ለብዙ ሰው እንዲዳረስ ላይክ አድርጋችሁ ጀምሩት። ሁላችሁንም ጀዛኩሙላህ ኸይር። የመጀመሪያው መጥፎ ልማድ ለረጅም ጊዜ የሚቆይ ጭንቀት። ጭንቀት የሰዎችን ውስጣዊም ሆነ ውጫዊ አካል ላይ በጣም ተጽዕኖ የሚያሳድርና ጤናችንንም ሆነ ውበታችንን እጅግ የሚጎዳ ነገር ነው። ሳይንስ እንደሚለው የሰው ልጅ ጭንቀት ሲያበዛ በጣም ብዙ ኮርቲሶል የተባለ ንጥረ ነገር ሰውነት ውስጥ ይጠራቀማል። እናም ያ ኮርቲሶል ደግሞ በበዛ ቁጥር ቆዳችን ውስጥ በጣም በመከማቸት ቆዳን በእጅጉ እየጎዳው የቆዳን መሸብሸብ እያስከተለና ለፀጉር መርገፍ እየዳረገን ይመጣል። ይህም ያለ እድሜ ለሚመጣ እርጅናና ለውበት መደብዘዝ ያጋልጣል። ጭንቀትን የሚያበዛ ሰው ፊቱን በማየት ብቻ ራሱ መለየት እስኪቻል ድረስ ድብዝዝ ያለን መልክ ይላበሳል። አላሁ ሱብሃነሁ ወተዓላ በቁርአኑ አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ አዋጅ አላህን በማውሳት ልቦች ይረጋጋሉ ይለናል። ነገር ግን ሰዎች በዚህ ዘመን አትጨነቁ ጭንቀት ይጎዳቸዋል ብትሏቸው ዝም በሉ እኔ ያለሁበትን ሁኔታ እኔ ነኝ የማውቀው ይላሉ። እህቴ በእርግጥ ያለሽበትን ሁኔታ አንቺ ነሽ የምታውቂው። ነገር ግን አትርሺ አላህም ሱብሃነሁ ወተዓላ ያለሽበትን ሁኔታ ያውቃል። ይህንንም ከማወቁ ጋር በቁርአኑ አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ አዋጅ አላህን በማውሳት ልቦች ይረጋጋሉ ይልሻል። አዎ ወላህ አላህን በማውሳት ነው ልቦች የሚረጋጉት። ብዙ ሀብት፣ ብዙ ሰው ወይም ብዙ እውቀት ስላላቸው አይደለም። ስለሆነም ነገሮችሽን ሁሉ ለአላሁ ሱብሃነሁ ወተዓላ ስጪ። ሁሌም የሚያስጨንቅሽ ጉዳይ መጥቶ አእምሮሽን በሞላው ጊዜ ሐስቢ አላህ ወኒዕመል ወኪል፣ አላህ በቂ ነው ምን ያምር መመኪያ የሚለውን ዚክር ደጋግሚ። በአላህ ይሁንብኝ የዚህን ዚክር የመደጋገም ውጤት በህይወቴ ተመልክቼዋለሁ። ፍጹም የሆነን ውስጣዊ ሰላም ነው የሚያላብሰው። በተጨማሪም ምንም ብታደርጊ መለወጥ በማትችይው ጉዳይ ላይ ከመብሰልሰልና ባለፈ ነገር ላይ እላፊ ከመጸጸትና ከመቆጨት ራስሽን ጠብቂ። ወደ አላህ መጠጋትና ጉዳይን ሁሉ ለእርሱ መስጠት ብቻ ነው መፍትሄው። ካለዚያ ግን ደስታሽን ብቻ ሳይሆን ውበትሽንም ታጫለሽ። ሁለተኛ የተስተካከለን እንቅልፍ አለማግኘት። እንቅልፍ የአላሁ ሱብሃነሁ ወተዓላ ከእዝነቱ የሆነ ስጦታ ነው። በቁርአኑም ሱረቱል ነባ አንቀጽ 9 ላይ ወጀዐልና ነውመኩም ሱባታ፣ እንቅልፋችሁንም ለእናንተ እረፍት አደረግንላችሁ ይለናል። የተመጠነ እንቅልፍ ስንፍና አይደለም፣ ይልቅስ ተፈጥሯዊ ሚዛንን መጠበቂያ መንገድ ነው። አእምሮአችን ሌሊት ላይ የተለያዩ መርዛማ ንጥረ ነገሮችን ያጸዳል። ቆዳችንም ራሱን ያድሳል። በሽታ የመከላከል አቅማችንም ራሱን ያጠነክራል። ጥናቶች እንደሚያሳዩት በቂ እንቅልፍ የማያገኙ ሰዎች ደብዘዝ ያለ መልክ እንደሚኖራቸውና የደከመ ቆዳም እንደሚላበሱ ያሳያሉ። ነገር ግን እነዚህ ጥናቶች ከመደረጋቸው ከ1400 ዓመታት በፊትም አላሁ ሱብሃነሁ ወተዓላ እንቅልፍን ሱባታ በማለት ገልጾታል። ይህ አረብኛ ቃል ሲተረጎም ሙሉ የሆነ እረፍት የሚልን መልእክት ይሰጣል። ሙሉ በሙሉ ሁሉም ሰውነታችን እረፍት የሚያገኝበት ማለት ነው። ሱብሃንአላህ። ቁርአን ሳይንስ ከማውራቱ 1000 ዓመታት በፊት አስቀድሞ ነግሮናል። የተስተካከለ እንቅልፍ ማጣት አእምሮአችን ትኩረቱን እንዲያጣ፣ ገጽታችን እንዲደበዝዝና የሰውነታችን እድገትም እንዲስተጓጎል በማድረግ ውበታችንን ያሳጣናል። ሶስተኛው መጥፎ ልማድ አሉታዊ ንግግርን ማብዛት ነው። በጣም በሚያስገርም ሁኔታ መጥፎ ወይም አሉታዊ ንግግሮች ማለትም ሐሜት፣ ስድብ፣ ሁልጊዜ ማማረር የመሳሰሉት አሉታዊ ንግግሮች የሰውነታችንን በሽታ የመከላከል አቅም እንደሚያዳክሙና ሰዎች በሚመለከቱን ጊዜም እንድንከብዳቸው እንደሚያደርጉን ሳይንስ አረጋግጧል።
ቁርአን በሱረቱል ሁጁራት አንቀጽ 12 ላይ እንዲህ ይላል፣ ያ አዩሃ الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا። እናንተ ያመናችሁ ሆይ ከጥርጣሬ ብዙውን ራቁ፣ ከጥርጣሬ ከፊሉ ኃጢአት ነውና ነውርንም አትከታተሉ፣ ከፊላችሁም ከፊሉን አይማ ይለናል። እዚሁ ሱረቱል ሁጁራት ላይ ከፍ ብሎ 11ኛው አንቀጽ ላይም ላ የስኸር ቀውሙን ሚን ቀውም፣ ሰዎች በሰዎች ላይ አያፊዙ ይለናል። በሌሎች ላይ የምናሳርፋቸው መጥፎ ቃላት ሰዎች ዘንድ ያለንን ደረጃ በማውረድና ስለኛ መጥፎ እንዲሰማቸው በማድረግ ከሌሎች ጋር ያለንን ግንኙነት እጅጉን ይጎዱታል። በተጨማሪም ከኛ አንደበት የወጣ አሉታዊ ንግግር ከሌሎች ቀድሞኛ ጋር ነውና የሚሰማው ምክንያታዊ ላልሆነ ጭንቀትና ለእረፍት አልባነት በማጋለጥ ገጽታችን ላይ ሳይቀር ተጽዕኖን ያሳድራል። አራተኛው ያልተስተካከለ አመጋገብ። የሰዎች አካል ማለት እነሱ የሚመገቡት ማለት ነው ይላሉ። እያንዳንዱ የቆዳችን፣ የፀጉራችን እንዲሁም የአጠቃላይ አካላችን ሴሎች የሚገነቡት እኛ በምንመገባቸው ምግቦች ነው። ስኳር የበዛባቸው፣ በኬሚካል የታሸጉ እንዲሁም ከባድ ምግቦች ሰውነትን ውጥረት ውስጥ የሚጨምሩና እርጅና የሚያፋጥኑ ናቸው። በሌላ በኩል ደግሞ አንቲኦክሲደንት የሆኑ ተፈጥሯዊ ይዘታቸውን ያለቀቁ ምግቦች የሴሎቻችንን ጉዳት በመቀነስ ጤናማና ጠንካራ እንዲሁም መልከ መልካም እንድንሆን ያደርጉናል። አላሁ ሱብሓነሁ ወተዓላ በቁርአኑ ሱረቱል በቀራ አንቀጽ 168 ላይ እንዲህ ይላል፣ ያ አዩሃን ናሱ ኩሉ ሚማ ፊል አርዲ ሐላለን ጠይባ፣ እናንተ ሰዎች ሆይ በምድር ላይ ካለው ነገር የተፈቀደ መልካም ሲሆን ተመገቡ ይለናል። እንደ አንድ ሙስሊም የምንመገበው ነገር ሐላልነት ዋናው ትኩረታችን ሲሆን፣ ነገር ግን አገኘን ብለን ለጤናችንም ሆነ ለሰውነታችን ጎጂ የሆነን አመጋገብ መጠቀምም የለብንም። ካልሆነ ግን ያለ እድሜ ለሚመጣ እርጅና እንዲሁም ያለ ጊዜው ለሚከሰት የውበት መርገፍ ይዳርጉናል። አምስተኛና የመጨረሻው መጥፎ ልማድ ትዕቢት ነው። የሳይኮሎጂ ጥናቶች እንደሚያሳዩት ሁሌም ሰዎችን በንቀት የሚመለከቱና የሚንጠባረሩ ሰዎች የሚያምር መልክ እንኳን ቢኖራቸው ሌሎች ዘንድ ግን ደባሪ ሰዎች ነው የሚሆኑት። ቁርአንም በሱረቱል ሉቅማን አንቀጽ 18 ላይ ወላ ቱሰዒር ኸደከ ሊናሲ ወላ ተምሺ ፊል አርዲ መረሓ ኢነላሃ ላ ዩሒቡ ኩለ ሙኽታሊን ፈኹር፣ ጉንጭህንም በኩራት ከሰዎች አታዙር፣ በምድርም ላይ ተንበጥረህ አትሂድ፣ አላህ ተንበጥራሪን ጉረኛን ሁሉ አይወድምና ይለናል። ትህትና ከምንም በላይ የሆነ ውበት ነው። ነገር ግን ኩራትና ትዕቢት የሚያምርን ገጽታ ሳይቀር አስቀያሚ መስሎ እንዲታይ ያደርጉታል። በተቃራኒው ደግሞ ትህትና ብዙም ሳቢ ያልሆነን መልክ እንኳ እንዲያበራ ማድረግ ይችላል። እናም በመጨረሻ መልክሽ የተበላሸና ያለ እድሜ ማርጀትን ራስሽ ላይ ያስተዋልሽ ከሆነ ይህ ነገር እንዲሁ ዝም ብሎ አልመጣም። የረጅም ጊዜ ጭንቀት፣ የረጅም ጊዜ እንቅልፍ ማጣት፣ አሉታዊ ንግግሮች፣ ያልተስተካከለ አመጋገብ እንዲሁም ትዕቢት ናቸው ሳታስቢው በጣም እየጎዱሽ ያሉት። ቁርአንም እነዚህን ነገሮች እንድንጠነቀቅ አስቀድሞ ነግሮናል፣ መፍትሄውንም አስቀምጦልናል። መረጋጋትና ከጭንቀት መገላገል አላህን ሱብሓነሁ ወተዓላ በማስታወስ ውስጥ እንዳለ፣ እረፍትንም በእንቅልፍ ውስጥ እንዳኖረልን፣ ከምድርም መልካምን እንድንመገብ እንዲሁም ስነ ምግባራችን ያማረ እንዲሆን ጠቁሞናል። እናም ውድ እህቴ ሜካፕና የሶሻል ሚዲያ ፊልተሮች አይደሉም የሚያስፈልጉሽ። በቀላሉ ከነዚህ 5 መጥፎ ልማዶች በመጠንቀቅ አላህ እንደፈጠረሽ ውብ ሆነሽ መፍካት ትችያለሽ። እናም እነዚህን 5 ነገሮች ለማስወገድና በተቃራኒያቸው ለመተካት የግድ በጣም የተመቻቸና የተንደላቀቀ ኑሮ አያስፈልገንም። ነገር ግን በቻልነው አቅምና ባገኘናቸው መልካም አጋጣሚዎች ሁሉ በመጠቀም እነዚህን 5 ነገሮች በተቃራኒያቸው በመተካት ራሳችንን መጠበቅ ይኖርብናል። አላሁ ሱብሓነሁ ወተዓላ ነፍሳችንንም ሆነ አካላችንን ሰላማዊና ጤናማ እንዲያደርግልን እንጠይቀዋለን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።